ስለ ህዝቡ አትጠይቁም ማሞገስ ማወደስ ነው ስራችሁ እናንተ ናችሁ እኮ አውደ ምሕረት ላይ መጣችሁ እንዲያረጋችሁ ሰዎች እንዲያረገ መሪ ምናምን ያላችሁ የምትወቅሱት እናንተው ናችሁ ይሄ ጉድ አይደለም ወይ ማህበራዊ ሚዲያ ላይ ክርስቲያን ሙስሊም ክርስቲያኑ በሚጨቃጨቅበት ዘመን አንዋር መስጊድ ወጣቶች ስለ ባለቤቱ ስለ ህክምናው አብሮ መኖር እንደማይፈልጉ ጨርቅ ጥለው ውጣ ከናቴ ቤት ምናምን ከናቱ ጋር ተናይከራይቶ ይኖር ውጣ $2500 እንደሚልክ በጣም ብዙ ነገሮች እዚህ ቪዲዮ ኢንተርቪው ላይ አሉና የኪሳችሁ ጉዳይ ነው ያስጨነቃችሁ የምመን ጉዳይ አላስጨነቃችሁም እናንተ ሰላም ጤና ይስጥልኝ ውድ የአርያ ሚዲያ ቤተሰቦቻችን እንደምን አላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ ወንድም እህቶቼ ታላቅ ታናሾቼ እንደየድሚያችሁና እንደየክብራችሁ መጠን ሁላችሁም ሰላማችሁ ይብዛ ታሞ የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ በስር ቤት ያሉ በችግርና በመከራ ውስጥ የሚገኙ ወገኖቻችን በሙሉ እግዚአብሔር ይጠብቅልን ከክፉ ነገር በሙሉ ያርቀልን መረጃዎች ይዤላችኋለሁ ለእናንተ ሆናሉ ያልኳቸውን መረጃዎች ነው ያስኩላችሁ መረጃዎች መካከል በተለይ በልገሳ በስጦታ በሌላ ነገር የተያያዛችሁ ሰዎች ዲያቆን ዮርዳኖስ አንድ መረጃ አጋርቶናል እሱን አያይዤላችሁ መጥቻለሁ ሌላኛው መረጃ ደግሞ የዋልድባ ሰቋር ጉዳይ ከምን ደረሰ እሱን ያስኩላችሁ ነገር አለ አብራችሁን ስትቆዩ ሁሉንም ተሰሙታላችሁ አያይዤ ማቀርብላችሁ ከከንቲባዋ ጋር የአዲስ አበባ ሀገረ ስብከት መሪዎች የቤተክርስቲያን አስተዳዳሪዎች እና የገዳማት መሪዎች ጭምር ተወያይተዋል በሱ ላይ የተሰሙ አስገራሚ ንግግሮችን ይዤላችሁ መጥቻለሁ እምንወቅሰው እምናሞግሰው ማለት ሌላኛው ከያስኩላችሁ አጀንዳዎች መካከል ደግሞ በህይወት ያለፈው ወንድማችን የምንኮራበት ጋዜጠኛ ወይ ደግሞ ፕሮግራም አዘጋጅና አቅራቢ የሆነው ነፃነት ወርቅነህ ቤተሰቦች በሚዲያ ወጥተው መረጃ አጋርተዋል ስለሱ መረጃ የግል አስተያየቴንና መረጃዎችን ይዤላችሁ መጥቻለሁ በአንዋር መስጊድና በቅዱስ ራጉኤል የተከሰተውን አስደንጋጭ መረጃ ይዤላችሁ መጥቻለሁ ይህ አዲስ መረጃ ነው አርያ መካሻን ፕሮግራሙን አዘጋጅቼ ማቀርብላችሁ ይህ የአርያ ሚዲያ ነው መረጃዎች ለብዙ ኢትዮጵያውያን ደርሰልኝ ሰብስክራይብ ላይክ እና ሼር እንድታደርጉልኝ ጋብዛችኋለሁ በዚሁ አጋጣሚ ማስታወቂያ ከነገርኳችሁ አይቀር የአቴንስ ጉዳይ የጀመርነው የአቴንስ የግሪክ ጉዳይ የኪዳነ ምሕረት ጉዳይ እየመጡ አስተያየት መስጠት የጀመሩ በአካልም በዙም ሚቲንግም ሐሳባቸውን መስጠት የጀመሩ አካላት አሉ ሁሉንም አካላት ያቀርብንላችሁ ነው ዛሬ ግን ማቀርብላችሁ እኔ የነሱን ጉዳይ አይደለም ቃለቀርን ሚዲያ ላይ በሱ ጉዳይ ላይ ብዙ ማብራሪያና መረጃ የሰጡ ሰዎች አሉ በዚህ ጉዳይ በቲክቶክም በዩቲዩብ መረጃ የሰራችሁ ሰዎች መረጃውን ከሚመለከታቸው አካላት እንድትወስዱ በዚሁ አጋጣሚ እንጋብዛለን እኛ ሁሉንም አካላት መተው ለመፍትሄ አካል እንዲሆዱ ነው ወደዚህ ጋበዝነው በፌስቡክ በመናመን የተጨቃጨቁ ብፁዓን አባቶች የተወቀሱበት የተዘለፉበት የተሰደቡበት ካህናት የተደበደበበት ምዕመናን የተደበደቡበት መረጃ ማስረጃም ደርሶናል እኛ ለየትኛው ወገን ወግነን አንሰራ የምንሰራው ለቤተክርስቲያን ቆመን ነውና ከቤተክርስቲያን ጎን ቆመን የሰራናቸው መረጃዎች ስህተትም ከሌለባቸው መታችሁ በሚዲያ መረጃ መግለጽ ትችላላችሁና በአርያም ሚዲያ በቃለቀርን ሚዲያ በነጋሽም ሚዲያ ጭምር መረጃውን ጋብዘናችኋል ቃለቀር ላይ ገብታችሁ እንዲቱ ጋብዣችሁ አሁን ወደኔ ፕሮግራም እንድንገባ መሸጋገሪያውን ተከታትለን ወደ ፕሮግራማችን እንገባለን አመሰግናለሁ የመጀመሪያው መረጃ ወደ ዲያቆን ዮርዳኖስ ነው ወስዳችሁ ከክብርት ከንቲባችሁ በፊት ያመጣውበትን ምክንያት ነግራችኋል ዲያቆን ዮርዳኖስ አንድ ቪዲዮ ላይ የካሜራ ምጽዋት የካሜራ ስጦታ የካሜራ ልገሳ እንዴት እንደሚያሳብይ ሰዎች ላይ ምን ያህል ተጽዕኖ እንደሚያሳድር አሳይጃችሁ ከዛን የሆነ መረጃ ነግራችኋል እሱ የነገረን ነገር ላካፍላችሁ በቅድሚያ ሙሉ እርዳታ የሚሰጥ ሰዎች አሉ አይደል የተለመደ ነገር ካሜራ እዚህ ጋር ታደርጋለህ አለች እዚህ ጋር የምትደረግ ካሜራ እሷን ለጥፍ ታደርጋለህ ከዛ ሄደ ምን ሆነ ነው ብሏል እንደዚህ ቸግሮኝ ምናምን ከዛ በቃ ተቀርጸዋለህ ከዛ ብር ትሰጠዋለህ ያን ወስደህ ትለጥፈዋለህ ይሄ ሰውዬ ድጋሚ እንዴት ብሎ ነው የሰውነት ክብሩን ጠብቆ የሚኖር እየለመነ ቀርጸው እየረዳኸው ቀርጸው
እንዴት ብሎ መልካም ስራ እርዳታ ከሚፈልጋቸው ነገሮች በአደባባይ ተቀምጦ ራሱን አጋልጦ ከሚለምን ሰው በቀር እኔ ሁላችሁ ሰውን እርቦት ከማብላት በፊት ቸግሮት ከመርዳት በፊት መጀመሪያ እስኪ ዲግኒቲውን ጠብቅ፣ እስኪ የሰውነት ክብሩን ጠብቅለት። መጀመሪያ ደግነት ተብሎ ኢንተርኔት ላይ የሚሰራው በምድር ካለው ክፋት ይከፋል። ሰብአዊነት የሚባል ነገር ሁሉ አጠፋብን። ታውቃላችሁ አይደል? የሆነ ችግር ተፈጥሮ ቢገጥም የወደቀ ሰው ቢገኝ ለማንሳት ነው ለመቅረጽ ነው ሩጫው? ነገሩኝ። ለመቅረጽ ነው። ያችን ለማስቀረት እንኳን ሌላ ሁላችን የተያዝንበት በሽታ አለ አይደለም? ታቦት ሲወጣ ሁሉ ሰው ምንድን ነው የሚያል? ካሜራ። ቀስ እያለች የተቋጠጠች ገባችን። ኋላ ደግሞ አሁን ደግሞ ቅዳሴ ላይ ካሜራን ይዘህ ምናምን ራሱን እንደዚህ ላይቭ እየቀረጸ እንደዚህ ይላል። ጸልዩ ሲልም ተንሱ ሲልም እንደዛ ቄስ ሁሉ ነው እንደዛ ምናምን እንደዚህ ያለ ከለመን ብሎ ያቆሙ እኮ እና በእውነቱ ይሁላችሁ ዝርዝር ነገር ውስጥ ላለመግባት ነው። ሃይማኖታዊ ስርዓትን፣ ባህላዊ ትውፊትን፣ ሰብአዊነትን አጠፋብን ብያለኳችሁ። ታዲያ ሁል ጊዜ መጥፎ ነገሩን ብቻ የምትናገር ጥቅምስ የለውም ወይ ብትሉኝ፣ ምንም ጥቅም የለውም። ሰብአዊ ማንነትን ያከበረ ድጋፍ ስናደርግ ቤተ ክርስቲያን ክብርን የጠበቀ ቅዳሴ እናደርግ። አባቶች ከካሜራ ምጽዋትም ከካሜራ ይራቅ። የምትደግፉትን አካል ማስረጃና መረጃ በአሳማኝ ሁኔታ ካቀረባችሁና ከያዛችሁ ምናልባት እነዛ ሰዎች በምጽዋት ያደጉ ተብለው እንዳይመጻደቅባቸው የእናንተን ኃላፊነት ተወጡ የሚል ምክር ነው። እውነት ሙሉንም መቀበለው። ለዚህም ብዬ ትላንትናም ከትላንት ወዲያ ማሳይቻችኋለሁ አይደለም? የምንገነባው ህንፃ ቤተክርስቲያን ነው። ህንፃ ስላሴን እየሰራን አይደለም። ህንፃ ስላሴ ማለት እኔና እናንተ ነን። ወንድማችን ቸግሮት በስጋ ወደሙ ተቀብሎ አግብቶ ትዳር መስርቶ ልጅ ሲወልድ ልጅ ታማበት የታመመውን ልጁን አሳክሞ መከራና ስቃይ አይቶ በሰው ድጋፍና በጥቂት ቁሳቁስ እችን ነገር እየሰራ ያለን ልጅ እንደግፍ ብያችሁ ስመጣ ፊቱን ከልዬ ነው ያመጣውላችሁ። ነገ ቆሞ እንዲቀሳቀስ ስለምፈልግ ነበር ፊቱን የከለልኩት። ፊቱን መግለጽ እችላለሁ፣ መረጃው አለኝ እኔ እና ሳመጣላችሁ ሰው እንስራ ብዬ ነው ያመጣሁላችሁ። ሰው እንስራ፣ ክርስቲያን የሚሆን ስጋ ወደሙ የሚቀበል በራሱ ራሱን ሰርቶ ራሱን መለወጥ ብቻ የሚችል ሰው እንስራ። ለዚህም ደግሞ ሁላችንም የየራሳችን ድርሻ እንወጣ ብያችሁ ነበር። አስራታችሁን፣ መባችሁን፣ ጽዋችሁን፣ ጾማችሁን፣ ቁርሳችሁን ያጠራቀማችኋትን የምታወጡ ወንድሞችና እህቶች በጣም ውጭ ሀገርም ያላችሁ አገር ውስጥም ያላችሁ ድጋፍ እንደምታደርጉ አውቃለሁ። አሁን ከዚህ በፊት እንዲህ አድርገን አናውቅም። ሰው ፈልግ ያመጣላችኋለሁ ብያችኋለሁ። የመጀመሪያ ሰው አምጥቼላችኋለሁ። ወንድማችን ይሄንን ልጅ ወንድማችንን ጥሩ ስራ ይዞ የሚቋቋምበት ነገር ልክ ስናቆም እቃውን ገዝተን የገዛነውን እቃ አሳይተናችሁ ልጁ ስራ ይጀምራል። አሁን ድጋፍ ማድረግ ለጀመራችሁት እግዚአብሔር ይስጣችሁ። ላደረጋችሁልን 1000 ብርም 100 ብርም 500 ብርም 2000 ብርም 10000 ብርም የሰጣችሁን ሰዎች አላችሁ። 22000 ብርም የሰጣችሁን ሰዎች አላችሁ። እናመሰግናለን። ድጋፍ ግን እንፈልጋለን ስላችሁ አቋቁመን ለመልቀቅና ሌላ ሰው ለመደገፍ እንጂ ይሄንን ሰው በየጊዜው እንዲህ ልንረዳ አይደለም። ለዚህ ነው ጥቂት ጊዜያት ለዚህ ወንድማችን የሰጠነውና ይሄን ወንድማችን ከቤት ተባሮ ጎዳና ወጥቶ ልጅ አሳክሞ አሁን ያለው ሰው ቤት መጠለያ ውስጥ ነው። ክርስቲያን የሆነ ልጅ ነው። ባልም ሚስትም በስጋው ደግሞ የተጋቡ ባልና ሚስቶች ናቸውና ቸግሯቸው ስለደረስኩ እኔ ስላመንኩበት ለእናንተ ይዤላችሁ መጥቻለሁ። ስልኩን የምትጠይቁኝ አካውንቱንም የምትጠይቁኝ በውስጥ መስመር ለእናንተ ለራሳችሁ ስልኩንም አካውንት ነምበሩንም የራሱን እስልክላችኋለሁ። እናንተ ለሱ ታግዙታላችሁ። የላካችሁለት መጠን ግን ታሳውቁኝና እሱ እቅዱን ተነጋግረናል። በእቅዱ መሰረት የሚገዛውን ገዝቶ ስራውን ሲጀምር ይሄን ገዝተናል በቃ እንላችኋለን። ከዛ ሌላ ምን እናደርጋለን? ሌላ ደግሞ ደጀ ሰላም የወደቁ አባቶች ካህናት ካሉ ምዕመናን ካሉ ሰርተው መለወጥ የሚችሉትን የሚሰሩትበትን ቢዝነስ አዘጋጅተው እንዲለወጡ እንሰራለን። ይሄ መጀመሪያ ፕሮጀክታችን ነው ብያችኋለሁ። ወደዚህ ጀምረናል። የቤተ ክርስቲያኗን የጎንደሯን እነግራችኋለሁ። ወደ ሰቋር ልውሰዳችሁ። ሰቋር ኪዳነ ምሕረት ሰቋር ኪዳነ ምሕረት ገዳም አንድነት ገዳም እኔ ማስታወቂያ ሰርቼላችኋለሁ። እዛ ገዳም ላይ በብዙ ሚሊዮን ብር ተሰብስቦ እንዲረዱ ለማድረግ ከፍተኛ ወጪ ተወጥቷል። ብዙሃኑ አሰባስቧል። በዚህም ወንድማችን መምህር ዘመድኩን በጣም ብዙ ነገር አድርጓል። ብዙ
መኪና እስከ መግዛት በጣም ብዙ ሚሊዮን ብሮች እስከ መሰብሰብ ለቤተ ክርስቲያን በቃኝ እስኪሉ አባቶች ድረስ ገቢ ተሰብስቧል። እራበን ብለውን ወጥተው በሚዲያ ወጥተዋል። እኛም ጠይቀናል። እኛም ምዕመኑ አላሳፈረም። ሰብስቦ ለገዳም አባቶች አድርሷል። አሁን ግን የሰማነው ዜና ጆሮን ጭው የሚያደርግ ነው። አብረናችሁ እንስማ። ከእናንተ ጋር ልስማ አብሬ እንደገና በአሁኑ ሰዓት ገዳሙ ውስጥ 700 የሚጠጉ ገዳማውያን መነኩሳት እንደሚኖሩ የገለጸው የመረጃ ምንጩ በገዳሙ መጋቢት 1 ቀን 2018 ዓ.ም ከቀኑ 6 ሰዓት አንድ ታጣቂ ግለሰብ ከግብረ አበሮቹ ጋር በመሆን በከፈተ የተኩስ ሩምታ የገዳሙ መነኩሳት መገደላቸው ማኅበረ ቅዱሳን ቴሌቪዥን ዘግቧል። በጥቃቱ የተገደሉት አባ ወልደ ሰንበትና አባ ወልደ ትንሣኤ የተባሉ መነኩሳት ወዲያው ሕይወታቸው ሲያልፍ አባ ገብረ ማርያም የተባሉት ረድ ደግሞ ጉዳት ደርሶባቸው በዛሪማ ከተማ በሕክምና ላይ መሆናቸው ታውቋል። የደረሰውን ጉዳት አስመልክቶ የዓይን እማኞች ሲናገሩ የገዳሙ አባቶች በገዳሙ አጠገብ የዳጉሳ አውድማ ጥለው ባሉበት ወቅት ታጣቂው ግለሰብ አውድማው ድረስ በመምጣት ከቤተ እግዚአብሔር አግብታችሁ ምግብ አብሉ ብሎ መጠየቁ ለተኩሱ መነሻ ምክንያት ሆኗል። የገዳሙ አስተዳዳሪዎች ከእንግዳ ማረፊያ ቤት ሆነህ መመገብ ትችላለህ፣ መነኩሴ ስላልሆንክ ወደ ቤተ እግዚአብሔር መግባት ግን አትችልም፣ ምክንያቱም ስርዓተ ገዳሙ አይፈቅድልም ብለው ሲመልሱለት ተኩሱ ሊከፍትባቸው ችሏል ሲሉ ተናግረዋል። የመረጃ ምንጩ አክለውም ግለሰቡ በዚህ ተበሳጭቶ ለመተኮስ ተነሳ። በሱባኤ ወቅት ግጭት መፍጠር አያስፈልግም ብለው መነኩሳቱ ቢመክሩትም ገዳዩ ግለሰብ ስልክ ደውሎ 5 ግብረ አበሮቹን በመጥራት የተኩስ ሩምታ ከፈቱባቸው። ከዚህ በፊት ግለሰቡ ጥር 18 ቀን 2018 ዓ.ም አንድ የቅዳሴ ተማሪ አግቶ በመውሰድ ለማስለቀቂያ ከቤተሰቦቹ 200 ሺህ ብር ከተቀበለ በኋላ ደቀ መዝሙሩን ገድሎት ሂዶ ነበር። እንዲሁም ጥቅምት 2018 ዓ.ም ከዳባት ወረዳ ለቀብር ወደ ገዳሙ የመጡ ምዕመናንን ገዳዩ አግቶ 700 ሺህ ብር ቢጠይቅም በሽምግልና ሊለቃቸው ችሏል በማለት ችግር ፈጣሪው ግለሰብ የቆየ የጥፋት ሪከርድ ያለውና በዓላማ እያጠፋ ያለ መሆኑን ተናግረዋል። በአሁኑ ሰዓት ተጨማሪ ጥቃት እንዳይከፈትና ሌላ እልቂት እንዳይፈጠር መነኩሳቱ ከፍተኛ ስጋት ላይ መሆናቸውን የገለጹት ደግሞ የጣና ቴሌቪዥን ምንጮች ናቸው። በታላቁ የዋልድባ ሰቆር ኪዳነ ምሕረት አንድነት ገዳም ላይ የደረሰውን ጥቃት አስመልክቶ ጠቅላይ ቤተ ክህነት እስካሁን የሰጠው ማብራሪያ የለም። ጠቅላይ ቤተ ክህነት ምንም ያለው ነገር የለም። 2 የገዳም አባቶች ተገደሉ፣ 1 አባት ቆሰሉ። ምግብ አብሉኝ ብሎ በእግዚአብሔር ቤት ማረፊያ ቤት አስገቡኝ ሲል ገዳም አባቶች ካልሆኑ የገዳም ስራ ስለሆነ በእንግዳ ማረፊያ እናብላ ሲሉት አይ እኔን በዛ ካላበላችሁኝ ብሎ ወዳጆቹን ጠርቶ ነፍሰ ገዳዮች ወዳጆቹን ጠርቶ የገዳም አባቶች ላይ ጥይት በማርከፍከፍ የሚረካ ሰይጣን የተጠናወተው አጋንንት የለበሰ ሰው ገዳማውያንን ገደለ። ገዳማውያን ይገደላሉ፣ ካህን ይገደላል፣ ቄስ ይገደላል። ባት ያሉ እናቶች በረሃብ ይሰቃያሉ፣ ይደፈራሉ፣ መከራ ይሰማል። ነገር ግን መግለጫ የለም። ማኅበረ ቅዱሳን መረጃውን አጋርቷል። ልክ እንዲህ እንደምታዩት እኔም መረጃውን አጋራዋችሁ። ለሞቱት ነፍሳቸውን በአጸደ ገነት ያኑርልን። መሳሪያ ያልያዙ በጸሎት የሚተጉ አባቶች ተራ በተራ በጥይት የተገደሉ ነው። አሁን ሌላኛው አባትም ሌላኛው ካህንም ሌላኛው አስተዳዳሪም ሌላኛው ምዕመንም ተራውን ነው የሚጠብቀው። ከተፈጥሮ ከእግዚአብሔር ሞት ውጪ የሚገደለው በነፍሰ ገዳዮች በወሮ በላዎች ነው። ቤተ ክርስቲያንን ወሮ በላ ደፈራት። ሽፍታና ታጣቂ ጨከነባት። አስታርቁኝ የሚባሉ አባቶች በአብሉኝ ተገደሉ። ይሄ አጀንዳ ነግሬያችሁ ወደዚህኛው አጀንዳ ገባለሁ። የአዲስ አበባ ከንቲባ ጽሕፈት ቤት ወይ ደግሞ የአዲስ አበባ ከተማ መንግስት አስተዳደር መዋቅር የሁሉንም ሃይማኖት ተቋማት በየተቋማቸው ከክፍለ ከተማ ከወረዳ ከአስተዳደር ጀምሮ ያሉ መዋቅሮችን ጠርቶ ውይይት አካሄደ። የብልጽግና መንግስት ወይ ደግሞ የመደመር መንግስትና የሃይማኖት ተቋማት የሚል ለየብቻቸው ውይይት አደረገ። ሲያደርግ የከተማዋ ከንቲባ ምክትል ከንቲባ ጨምሮ የሚመለከታቸው አካላት በተገኙበት የሁሉም ደብር አስተዳደር በተለይ እኔ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለሚመለከተኝ የሱን ነው ማነሳላችሁ። የሁሉም ከአዲስ አበባ ሀገረ ስብከት ጀምሮ የሁሉም አጥቢያዎች፣ የክፍለ ከተሞች፣ የደብራት አስተዳዳሪዎች፣ የክፍለ ከተማ አመራሮች፣ የደብር አስተዳዳሪዎች፣ የገዳማት መሪዎችም አስተዳዳሪዎችም ጭምር በተገኙበት ውይይት ተካሄደ እና ከንቲባ አዳነች አቤቤ ወይዘሮ አዳነች አቤቤ ቤተክርስቲያን ግብር ትከፍላለህ እንዴ?
ከመባ ከአስራት ከቤተ ክርስቲያኖች ሌሎች እጽዋቶች ከመሳሰሉት ግብር ጠይቀናል። እንዴት እንጠይቃለን? እንደዛ ሲዛባ ለምን ዝም ትላላችሁ? ይሄንን ነው እኔ አስተካክሉ በሚል ማንሳትም ወደው የምናነሳው። ያልተባለ እኮ ማለት ያላሰብነውን ማድረግ በሚዲያዎቻችሁ ጭምር ተጠቅመው ይህንን የሚሉ ሰዎች ሲኖሩ ገጽጹ፣ መልሱ፣ መከሩ። ትክክል አይደለም በሉ። የአከራይ ተከራይ እኮ ግብር ነው የተጠየቀው አይደለም አባቶች? ከዛ ውጭ ይህንን ግልጽ ያልሆነለት ሰው አለ እንዴ? የአከራይ ተከራይ ብቻ ነው። ከንግድ ተቋማት ብቻ ነው ያልነው። ከንግድ ተቋማት እሱም እናንተ ነው መልሰን የምናገለግልበት። ምን እናደርግበታለን? እናንተ ነው የምናገለግል። ለጥምቀት ለመስቀል በጀት መድበን እያገዝን ተመልሰን ያላግባብ ወጪ እንድታወጡ እንሻለን እንዴ? ያቆም ነው እችን አጀንዳ ቤተ ክርስቲያን ግብር ትክፈል ተብላ ተጠየቀች የተባለው እዛው እናንተው ጋር ከተሰበሰባችሁት ከአመራሮቹ የወጣች አጀንዳ ነች። የትኛው ምዕመን የትኛው ሚዲያ እናንተ ያላወራችሁትን አጀንዳ አላረገም። ያወራችሁትን ገልብጦ ለሚዲያ መረጃ የሰጠው ከተሰበሰባችሁት አካል መፈተሽ እናንተ ኃላፊነት ነው። ይሄን የምናገረው ለአባቶች ነው፣ ለመንግስት አይደለም። እችን አጀንዳ ወጡ። እኛም በነገራችን ላይ እሰይ ብለናል። አንድ ጊዜ እሰይ ለቤተ ክርስቲያን ስርዓት ለምዕመናን ነፍስ የማይጨነቅ ገንዘብ በመሰብሰብ የተጠመደ አስተዳደር በሙሉ እንኳን ገንዘብ ተጠየቀ፣ እንኳን የአከራይ ክራይ ተጠየቀ ብለናል። ቤተ ክርስቲያን ዙሪያውን በንግድ ሱቅ ዙሪያውን በኪራይ እንኳን አይደለም ሌላው መጠጥ ቤት ሁሉ ያከራያሉ። በጨረታ ተወዳድረው 100 ምናምን ሺህ ብሮች ከፍለው ጨረታ። ይሄ የሚጠቀመው እዛ ያለው አስተዳደር እንጂ ምዕመኑም አልተጠቀመም፣ ቤተ ክርስቲያንም አልተጠቀመችም። ከዛች ምርጥን ጥቂት ፈሰስ ያደርጋሉ። ብሩ ግን የሚውለው አብዛኛው አየር ላይ ነው። የተጎዳችው ቤተ ክርስቲያን ከነምዕመኖቿ ነች። ይህንን ደጋግመን ተናግረናል። እኛ ዛሬ በእናንተ ፊት ሲናገሩ እኛም በእናንተ ፊት እሳቸውን ባሉበት የተነገረውን አምተን ለምስክርነት አመጣንላችሁ። ያልተባላችሁትን ብላችሁ ዘመቻ ያስከፈታችሁት ከከንቲባዋ ጋር የተማከራችሁ ወይ ከንቲባ ከወከሏቸው ምናልባት አስታውሳለሁ። ያን ጊዜ የገቢዎችን የሚመለከታቸው አቶ ቢኒያም አስታውሳቸዋል ይመስለኛል። በአካልም አውቃቸዋለሁ። ምክትል ከንቲባ ጨምሮ ሌሎች የመንግስት አካላት ባሉበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕግ ክፍልና የቤተክርስቲያን አድባራት የተወሰኑ አመራሮች በተገኙበት የተደረገ ውይይት ነው። ያ ውይይት በዛ ላይ 2 ሀገረ ስብከት ሊቀ ጳጳሶች ተገኝተዋል። ብፁዕ አቡነ ሕርያቆስና አንድ አባት። 2ቱ ጳጳሶች አልተናገሩም። የተናገሩት ሌሎች አስተዳዳሪዎች ናቸው እና በዚህ ጉዳይ የሚል አጀንዳ ወጥቶ እኛም ወቅሰናል። የወጣው ከዚህ ከነበሩት የደብረ አስተዳዳሪዎች አጀንዳ ወጣ። ጳጳሶቹ አልተናገሩም። ጳጳሶቹ አልወቀሱም። አሁን ያው በአደባባይ ከንቲባዋ ተናገሩት። ምን አሉ? ከምታከራዩት ቤት የአከራይ ተከራይ ግብር እንጂ ቤተክርስቲያኗ ግብር ትክፈል ከምጽዋት ከምድዋ አላልንም አሉ። ያልተባላችሁትን ያወራችሁት እናንተ ሐሰት ያወራችሁት እኮ ውሸታሞች እኮ እናንተ የደብረ አስተዳዳሪዎች ናቸው። ይሄን አጀንዳ ወጣችሁ ለሚዲያ የገለጻችሁት። እኛም እንንገራችሁ። ይሄንን አድርጌ ልመጣላችኋለሁ ዋና ዋና አጀንዳዎቹ ላይ። በጣም ብዙ ውይይት ነው የተደረገው። ከተወሰዱት መካከል ማህበራዊ ሚዲያ ላይ የአዲስ አበባ ሚዲያ ኔትወርክ ካወጣቸው አጫጭር ቆርጦ ካወጣቸው ሚዲያዎች ላይ ነው ማመጣላችሁ። ላሰማችሁ። የኛውን ደግሞ በነገራችን ላይ ከማሰማት በፊት አንድ ነገር ልንገራችሁ። የቤተ ክርስቲያንና የመንግስት ግንኙነት ችግሮቹ ምንድናቸው? መፍትሄዎቹ ምንድናቸው? የመንግስት አቅጣጫስ ምንድነው የሚለውን ነገር ለመወያየት ሲኬድ ይሄ ፋና ዲጂታል የገለቀቀው ነው አሁን ማሳያችሁና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥያቄ ነው የሚለው የተለቀቀው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥያቄ ነው የሚለው። በነገራችን ላይ የተሰበሰበው የአዲስ አበባ ሀገረ ስብከት ነው። ቅዱስ ሲኖዶስን አይደለም ያወያየችው ክብርት ከንቲባዋ። እዚህ ውይይት ላይ ግን ፋና ዲጂታል ሚዲያ ያቀረበው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥያቄ ነው። ስሙልኝ። የቤተ ክርስቲያን ምስረታ ጥያቄዎች ቅድም በተባለው ትክክል ነው። በተለይ ደግሞ በእርሶ ዘመን ሰፊ አብያተ ክርስቲያናት ተተክለዋል። ክብርት እንወደውታለን። እግዚአብሔር በሚያውቀው መቼም የልብን ኮርኩሮ የሚያውቀው እግዚአብሔር ነው። ውስጥን ስሜት የሚያ ጠንካራ ሴት ነዎት፣ ደፋር ነዎት፣ ጀግና ነዎት። ለሀገሪቱ ደግሞ የሚያስፈልገው ጀግና ነው። ይህን ጥንካሬዎትን እናደንቃለን።
የአዲስ አበባ ልማት አሁን ገጠር ሁሉ ገብቶ አጋጣሚ ትላንት ወደ ደብረ ብርሃን ነው። ከዚህ የተመሰረተው ልማት ደብረ ብርሃን ድረስ መስበሩ አስፋልቱ እየሰፋ ነው። ይሄ የሀገር ልማት ነው። እናንተ በዚህ ሁሉ አስፋልት አትሄዱበት። ጠቅላይ ሚኒስትሩን መቼም በዚህ ሁሉ አይዞሩም። የምንዞረው ደስ ብሎን የምንሽከረከረው እኛ ነን። እሳቸው ብዙ ኃላፊነት አለባቸው፣ ግን ለእኛ ሁሉን ነገር አመቻችተዋል። የሚሸተን ነገር ሁሉ ቀርቷል። የሚያስለን ነገር ሁሉ የለም። ነገር ካላሰለን በስተቀር አሁን መንገዶች፣ ቆሻሻዎች ጠፍተው ተስተካክለዋል። ይሄን በጣም እናደንቃለን። አገና ደግሞ አሁን በቅርብ አጀንዳው አይደለም አትበሉኝ እንጂ የግብር ጉዳይ አሁንም አብያተ ክርስቲያናቱን አንገታቸውን አስደፍቷቸዋል። አቶ ዣንጥራ እንዲገነዘቡልን የምንፈልግ ክብርት ከንቲባችን ወይዘሮ አዳነች አሁን መጀመሪያ የተናገሩት ሰማችሁ አይደለም? ለቀጥል አቤቤ በዚህ ከተማ አስተዳደር ከንቲባነት ከተቀመጡ ጊዜ ሰዓት ጀምሮ የቤተ ክርስቲያናችን ጥያቄ በአግባቡ የመጣ ከሆነ በአግባቡ ከደረሰ ክብርት ከንቲባችን ጋር ደርሶ ውጤት አልባ የሆነ እውቅና ያላገኘ የትኛውም ገዳምና ደብር የለም። እህታችን ልጃችን እግዚአብሔር ስራዎትን አሳክቶሎታል። እስከ ዛሬ የሰሩት የድሃ ቤት ያ ሁሉ ከሚያለቅሰው ጋር እያለቀሱ የእርሶ እንባ ሲወርድ እነሱ እንባ እየወረደ እሱ ብቻ በቂ ሕይወት ነው። እንሰማለን፣ እንከታተላለንም። የተቻሉትን ሁሉ 24 ሰዓት በመዞር ይችን አዲስ አበባ ከተማ አዲስ አድርገው ለውጠዋል። በእውነት ትንሽ ቆይተን የመጣን እንኳን የአዲስ አበባ አካባቢ 4 ኪሎ የነበሩት ቤቶች የት እንዳሉ አይታወቁም። ከከተማ ማሸብረቅ ማለት ነው። እንግዲህ የዛሬ 5 ዓመት 6 ዓመት ውጪም የነበረ አዲስ አበባ ከተማን ያየ ማንም ዘመዱን እንኳን ቤቱን ጠይቆ ሊደርስበት አይችልም። የታለ ጥያቄ? ምንድነው ጥያቄያችሁ? እንደ አዲስ አበባ ሸብርቃለች የሚሸተን ጠፍቷል ጥያቄ ነው ይሄ? የቤተ ክርስቲያን ጥያቄ ይሄ ነው? ለከንቲባዋ መቅረብ ያለበት ጥያቄ ይሄ ነው? እያንዳንዱ ገዳማ ጥያቄ ጠይቆ ተመልሶለታል። ይሄ ጥያቄ ነው? ቤተ ክርስቲያን ይሄ ነው ወይ ጥያቄዋ? እንደው እዚሁ ጫፉን የምንነግሮት ለከንቲባዋ እዚህ ለተሰበሰባችሁትም ለቅዱስ ሲኖዶስም የምንናገረው ነገር አንድ ነገር አለ። ምን መሰላችሁ? መጀመሪያ የተናገሩትን ሰውዬ ከሰማችሁ የገቢ የግብር ጉዳይ ትንሰጭ የኪሳችሁ ጉዳይ ነው ያስጨነቃችሁ። የምመን ጉዳይ አላስጨነቃችሁም እናንተ። የከተማው ማማር ጉዳይ አይደለም የጨነቃችሁናት፣ የገዛ ኪሳችሁ ጉዳይ ነው የጨነቃችሁ። ይሄንን ማፊት ለፊት እንንገራችሁ። ክብርት ከንቲባዋ ስም ፊት ተሰብስባችሁ በማወደስ በማሞገስ ጥያቄ ያቀረብን የምትሉት ከየት መጣ ነው? ይኸው ፋና ዲጂታል ሚዲያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥያቄ ብለው ነው የፖሰተው። ይኸው ጥያቄያችሁ ነው። አማረበት ከተማው የሚል ጥያቄ ነው። እንዲህ ጥያቄ ይሄ እኮ ጥያቄ አይደለም። የመንግስትን ስራ እውቅና መስጠት ነው የጥያቄ። የኛ ጉዳይ የቤተ ክርስቲያናችንን ጥያቄ የት ነው የጠየቃችሁት? ምንድነው የጠየቃችሁት? አመጣላችኋለሁ። ከዚህ ውጭ ያሉትንም ደግሞ ይሄንን ጥያቄ ላምጣላችሁ። እነዚህ ውስጥ የተሰበሰቡ ካህናት አባቶች፣ ክብረ ክህነት የሰጣቸው ጳጳሳት አሉ። ሁሉም አባትነታቸው እዚህ አዲስ አበባ ተቀመጡ፣ ኦሮሚያ ሄዱ፣ ትግራይ ሄዱ፣ ሶማሌ ሄዱ፣ ቤኒሻንጉል ገቡ፣ አማራ ክልል ሄዱ፣ የፈለጉት ክልል ሄዱ። አባትነታቸው ለሁሉም ምዕመን አይደለም እንዴ? ነው አይደለም? የነኛ አባቶች ጥያቄ አዲስ አበባ ስር ስላለች ብቻ ሳይሆን አስተዳደር መዋቅራቸው ብቻ ነች እንዴ ጥያቄ? የሚያገለግሉት ህዝብ ከንቲባዋ እኮ እኔ ለህዝብ ላገለግል ነው ብሏል። እናንተ ስለምታገለግሉት ህዝብ ምን ጠየቃችሁ? አያችሁ፣ ጥያቄው እናንተ ጥያቄ አልጠየቃችሁ። ክብርት ከንቲባዋን ጋር ሄደው ጊዜያቸውን አቃጥለው ነው የተመለሱት። ልምጣላችሁ ደግሞ ሌላ አባት ጋር ሌላ በውስጥ ስኮቻዎች አሉ የሚለው ጉዳይ ተቋሙን የሚመሩ አካላት አሉ። ክብርት ተቋም ወክሎ ያስቀመጣቸው የተቋም መሪዎች አሉ። እያንዳንዱ ገዳማትና አድባራት የሚመሩ የአብያተ ክርስቲያናት መሪዎች አሉ። ነገር ግን እነዚህ መሪዎች የሚመሩት ህጉን፣ ቃለ ዓዋዲውን፣ ህገ ቤተ ክርስቲያኑን መሰረት አድርገው ከዚህ ውጪ
ከልቦና በመነጨ ሐሳብ በጎበዝ አለቃ ሐሳቤ እኛ በምንላችሁ ሂዱ የሚል አካላት ተፈጥሯል። ይሄ ችግር አለ ወይ ብለው ካሉ አዎ አለ። ይሄን ማስተካከል ከጸጥታው ጋራ በመነጋገር መፍትሄ መፍጠር ያስፈልጋል። ቆራጥና ጎበዝ የክፍለ ከተማ ስራ ፖሊስ አዛዥ አሉን። እኛ እንደ ቦሌ ሊደነቁ የሚገባቸው ሊመሰገኑ የሚገባቸው ኮሽ ሲሉ የሚደርሱ ችግር ከተፈጠረ በኋላ መፍትሄ ለማምጣት የሚጥሩ ሳይሆን ከችግሩ በፊት ቀድሞ የሚደርሱ እና እንዲህ አይነት ነገሮች ሊታዩ ይገባል። ከዚህ ጋር አሁን ላይ እንዳንወያይ፣ እንዳንቀራረብ፣ እንዳንነጋገር የሚያደርግ ሌላ ኃይል እየመጣ ነው። ፌስቡክ የሚባል ቲክቶክ ዩቱበሮች አሉ። እዚህ ሀገር ውስጥ ሆነው ቁጭ ብለው ሀገርን የሚንጡ የአባቶችን ክብር እያዋረዱ የቤተ ክርስቲያን መሪዎችን ክብር እያዋረዱ የሃይማኖትን ክብር እያቀለሉ በተለያየ ሁኔታ አንደኛው ከውስጥ ሆነው ቆቡ፣ መስቀሉ፣ ጨርቁ የማይገልጻቸው ሽፍቶች አሉ፣ የሚጽፉ የሚያጽፉ። እነዚህም ተደርሶባቸው በሕግ ሊጠየቁ ይገባል። ሌላው ከውጭ ሆነው የሚዋጉ ናቸው። እነዚህን መንግስት ለይቶ ደርሶ ሊያስተካክል ይገባል። ያልተደረገውን ተደረገ፣ ያልሆነ ሆነ። እንደገና እውነቱን በምንነጋገርበት ጊዜ እናንተና እኛ አሁን ፊት ለፊት ቀርበናል። ክብርት እዚህ ጋር ተነጋግረን መፍትሄ ማምጣት ሲቻል ከዚህ ወጥቶ እንዲህ ተደረገ፣ ዛሬ እንዲህ ሊሆን ነው፣ ነገ እንዲህ ሊፈጠር ነው፣ ይሄን የሚል ሁኔታዎች በእንደዚህ አይነት ተግዳሮቶች ሊሸፈኑ አይገባም። እኛ አባት ማን እንደነበሩ ላሳያችሁ። በነገራችን ላይ በጣም ከሁሉም አስቸጋሪ ውስጥ ሆነው አብረው ተማክረው ውጭ ሆነው የሚናገሩት ናቸው። ለምሳሌ ቅድም ክብርት ከንቲባ እንደተናገሩት ገቢ እኛ የጠየቅነው የክራይ ግብር ገቢ አከራይ ተከራይ ነው እንጂ ያልነው ሌላ ነገር አልጠየቅንም ሲሉ እዛው መድረክ ላይ ደግሞ መልሰው እንደው የገቢው ነገር አስቸግሮናል የሚሉትን አባትንም ያመሰገኑትን አባትንም ያዙልን። እኛ አባት የሚሉት ምንድን ነው? የቦሌ ክፍለ ከተማ አመራር ናቸው። የአዲስ አበባ ሀገረ ስብከት ላይ ጉቦን በሚመለከት ቅዱስ ሲኖዶስ ላይ ብፁዕ አቡነ ገብርኤል ባነሱት አጀንዳ ፊት ለፊት መነጋገሪያ ሆኖ ነበር። ማህበራዊ ሚዲያ ላይ ያነሱት አጀንዳው ማህበራዊ ጉዳይ መነጋገሪያ ከሆነ በኋላ በስራ አስኪያጅ ጽሕፈት ቤት በኩል ለብፁዕ አቡነ ሄኖክ ደብዳቤ ተጽፎ ያ መመሪያ እንዲወያዩ ደብዳቤ ወረደ። ከተናጋሪዎቹ መካከል እኛ አንድ አባት ናቸው። ስሟቸው። ስብከቱ ተጥሶ ክፍለ ከተማ ተጽፎ እስኮ ና ምርጫ እንዳታከናውን እኮ ተብዬ እኮ ተነግሮኛል እኮ። ምንድነው ይሄን ያክል የስልጣን ጥማት? ጳጳሱም ስራ አስኪያጁም እኮ አዲስ አበባ የተቀመጡ ነው እኮ አውቃለሁ። ለቀው ሀገረ ስብከታቸው ያን ምዕመን አላሰቡለትም። ይሄኛው ምዕመን ደግሞ እንዲጠፋ ነው የተፈለገው። በአሁኑ ሰዓት ወንጌል ይመስል ወንጀል በሚዲያ እየወጡ መስበክ መፍትሄ ነው ብዬ አላምንም። አስተካክሉ ነው ወይስ ወጣቱን ባለቃው ላይ ዝመት ብሎ ማወጅ ነው የሚቀለው? ማዕከል ስለሆነች ሁሉም ራሱን ላጭቶ ይፈልጋታል። ጥቅምትና ግንቦት ሲመጣ አሳልፎ ቤተክርስቲያንን ለሶስተኛ ወገን መስጠት ትክክል አይደለም፣ የመብት ጉዳይ ትክክል አይደለም ብዬ ተቃወምኩ እንጂ ኦዲትማ እኮ ሁለት ያደረጉ በ2016 አሰራራችንን እኮ ፈተሹ። አሁን ምን ስለተፈለገ የጦስ ዶሮ ነው ሊያደርጉ ለጥቅምቱ ሊያወራርዱኝ የሆን እንደሆነ ይታወቃል። ኖልኝ ጉዳዩ ምን እንደሆነች ዋናዋ ጉዳይ ላሳያችሁ። ተጠርነታቸው ሊቃነ ጳጳሳት ለማን ነው? ለሲኖዶስ አይደለም እንዴ? ለአሁን ሄኖክ ተጠርነታቸው ለሲኖዶስ የማይሆንበት ምን ነው? ተቆለፈ? ምን ነው? የሲኖዶስ አባል አይደሉም? ፍትሐ ነገሥቱ የት ሄዶ ነው? ቃለ ዓዋዲው የት ሄዶ ነው? ሌላ በየልኩ ሰዎች በሚመጥናቸው ልክ ቤተክርስቲያንን የሚሰፏት፣ የሚቀዷት፣ የሚያሰፏት። እኛ አጥቢያዎችም ኦዲት እንደረጋለን። ኦዲት ሁሉ ጊዜ የተለመደ ስራ ነው። ምን ተፈልጎ ነው? ሊበሏት ያሰቧትን አሞራ ጅግራ ናት ይሏታል ይላሉ። ዋናው አጀንዳ ኦዲት ትደረጋላችሁ ሲባል የአዲስ አበባ ስራ አስኪያጆች የደብረ አለቆችን ጋር ተሰብስቦ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሄኖክና የሀገረ ስብከቱ ስራ አስኪያጅ የነበሩት ሊቀ ትጉሃን የማነ አሰራሮች ስብሰብ ሲናገሩ እኛ አሁን የተናገሩት አባት ተናግረዋል። ዛሬ ፌስቡክ ሚዲያ ምናምን የተባሉት ያኔ
ጉቦ በቤተ ክርስቲያን መዋቅር ስር አለና ይቅር ሲባል ነበር ይሄን አጀንዳ ያነሱት። ዛሬ አንደረግም ኦዲት በሚል ነው የጮሁት። ከካህን ከአባት ከአስተዳዳሪ አንደረግም አይደለም። ሰው ይሸጣል። በነገራችን ሰው ይሸጣል። ካህናት ይሸጣሉ፣ ቄሶች ይሸጣሉ፣ ስራ አስኪያጆች ይሸጣሉ፣ ዲያቆናት ይሸጣሉ። የቤተ ክርስቲያን ቅጥር ውስጥ ይሸጣል፣ ገንዘብ ሰው ይሸጣል። ይሄ በአንዲት ቤተ ክርስቲያን ስመነሳቱ ነውር ነው፣ ሊያሳፍረን ይገባል የሚል የኦርቶዶክሳዊ ማህበራዊ ሚዲያዎች፣ ፌስቡከሮች፣ ዩቲዩበሮች፣ ቲክቶከሮች ተቆጡ ማለት የቤተ ክርስቲያኖችን ክብር ይጠበቅ ብለው ጉቦ አትቀበሉ ነው የተባላችሁት። ኦዲት ተደረጉ ነው የተባላችሁት። ይሄን አጀንዳ አሁን ጊዜው አረፈ ምናምን ብለው ቀስ ብለው አምጥተው ያን ጊዜ እንዲህ አትበሉ ስለተባሉ ፌስቡከሮች ብለው ዘመቻ ከፈቱ። ከንቲባዋ ፊት ጸጥታ አካላት በተዘዋዋሪ መንገድ እኛን ከሳልና እናሳስራለን፣ ክብራችን ተነካ ነው ዋናው ጉዳይ። በነገራችን ላይ ሌባ ክብሩ ተነክቶ አያውቅ። ሌባ መሆን ሲጀምር ነው ክብሩ የሚነካውና ስለ ሌቦች ሲነገር እኔ የተጣራሁ ብሎ መናገር ራስን እንደ ሌባ መቁጠር ነው። እኛ ሚዲያ ላይ የወጣ ነው ምርመራ ይደረግ በሚል ነው። ወደፊትም ይደረግ። በቤተ ክርስቲያን ስም ዝርፊያ ይቁም። ቤተ ክርስቲያን አባቶቻችንም ክብራቸው ይጠበቅ። ይሄ የእያንዳንዱ ምዕመን ድርሻም ጥያቄም ነው። የተጠየቀው ይሄ ነው። አሁን ዘራፊው ነው ክብራቸው አልተጠበቀም ተብሎ የሚከሰው። አሁን እየጠየቀን ያለው ነው ይሄንን ነው ጉዳይ። አሁን የመጡት ይሄን ነው አይደል? እዛው መድረክ ላይ ሌላ ቦታ አይደለም ይደረግ። እዛው መድረክ ላይ ይሄ አጀንዳ ተነስቷል። ስሙልኝ። መንግስት ህግ ያስከብራል። ቤተ ክርስቲያኒቷን በዋነኝነት ከሙስና መንግስት እንዲያላቅቃት ነው የምንፈልገው። ለምን ብቻዋን አዲስ አበባ እየተመራ ያለው በክብርት አዳነች አቤቤ ስላልተዘረፈ ነው የለማው። የዚህን 10 እጥፍ ያለን ግን ቤተ ክርስቲያን ማደስ አልቻልንም። ሙስናው ላይ እንዲሰራ እንፈልጋለን። ይሄው እሷው መለሰችላችሁ። ሙስና ሌብነት አለ ቤተ ክርስቲያን ውስጥ። ይሄ የተነገረው እኔ ጋር አይደለም። እኔ አይደለም አምጥቼ ያናገርኩት። እኔ አይደለም ተዘረፍኩ ያልኩት። ቤተ ክርስቲያን ውስጥ እዛው ሀገረ ስብከት አመራሮች ውስጥ ያለች ሰራተኛ ወጣ ነው ይሄው ዝርፊያ ያለ ቤተ ክርስቲያን ውስጥ ያለችው። ሚዲያ ያስተጋባው ይሄንን ነው። አሁን የሌብነት መዋቅር እንዳይነካ ሰው ራሱን ፈትሾ ማስተካከል ሲገባው ችግሩ ወደ ውጭ ያወጣል። ያኔ ችግር አይፈታም፣ መቼም አይፈታምና የቤተ ክርስቲያን መዋቅሮች በዚህ ጉዳይ አንድ ጥያቄ ተጠየቀ። ይሄ ሁሉ ስብሰባ ተከናውኖ ይውልኝ አንድ ጥያቄ ነው ያገኘሁት። እኔ ከዚህ ሁሉ ውይይት መካከል አንድ ጥያቄ ያገኘሁ። ሰላሙን በተለይ በተመለከተ የጋራ አጀንዳችን ነው ብዬ አምናለሁ። ሰላም ላይ የምንሰራቸው ስራዎች የጋራ ናቸው። ሰላም ተብሎ ሲባል ከተማችን ላይ ያለውን ሰላም ጥሩ ነው። ነገር ግን ለቤተ ክርስቲያን ሁሉም ልጅ እንደመሆኑ መጠን ዳር አካባቢ ያለችውም ሰላም እንደ ኮሪደሩ ጠንከር ብለን ብንሰራበት ጥሩ ነው ብዬ አምናለሁ። ምክንያቱም ብዙ ሰቆቃ የሚታይባቸው እንባዎች የሚፈሱ በየቀኑ የሰው መሞት አለ። ሰላማዊ ነገሮችን እናስተካክል ተብሎ ሲባል ግን በጽንፈኝነትም በአክራሪነትም መፈረጅ አለበት ብዬ አላምንም። ምክንያቱም ምናያቸው ብዙ ሞቶች አሉ። ከተማችን ላይ የለም እውነት ነው፣ ግን እዛም ያለው ወገን ነውና ማገዝ ካለብን ጭምር እናግዝ። ክብርት ከንቲባ እናግዝ። በዚህ አጋጣሚ አንድ ሰው ነው የተናገረው፣ እሱንም ትንሽ ጫፍ። እነዚህ ሁሉ ካህናት ኢትዮጵያ ውስጥ ስለሚደረገው ሌላው ሞት አይገዳቸውም፣ የቤተ ክርስቲያን ጉዳት አይገዳቸውም፣ የኑሮ ውድነት አይገዳቸውም፣ ችግር አይታያቸውም። የደሃ ገንዘብ አስራት ገብቶ የቤት ክራይ ገብቶ የአከራይ ተከራይ ግብር ገንዘብ ገብቶ ለደሞዝ ለሌላ ነገር ይውላል። ስለዚህ እንደ ህዝቡ ችግሩ አይታያቸው። ስለማይታያቸው አልተናገሩም። የተናገሩት እንደዚህ ወጣቱ እንደ ሰው ሰብአዊነት ስለተሰማው ክርስቲያን ስለሆነ አንድ ወንድ ስለሆነ ተናገረ። ከመንግስት ጋር መወያየት ያለባችሁ ህዝባችን ሰላም ይሁን ነው የመጀመሪያው። የህዝብ ሰላም መጠየቅ ያለበት ካህን ነው። መሪን መገሰጽ ያለበት ካህን ነው። እረፉ፣ ይሄ ትክክል አይደላችሁም፣ ተወያዩ፣ ቁጭ ብላችሁ ብሎ መገሰጽ ያለበት። አዎ ጽንፈኛና ደጋፊ እየተባለ መፈረጅ የለበትም። ከአንድ ካህን የሚጠበቅ ከአንድ ሀገር ስብከት ስራ አስኪያጅ ከአንድ ወረዳ ቤተ ክህነት ስራ አስኪያጅ የሚጠበቅ ንግግር ነው ንግግር። ከዚህ ሁሉ ጥያቄ መንግስት ሊይዘው የሚገባው አንድ ጥያቄ አገኘ። ይሄ ግን እየተራገበ ያለው
የቤተክርስቲያን ጥያቄ ተብሎ ነው። የቤተክርስቲያን ጥያቄ ይሄ ነው ወይ? እስከዛሬ እኔ ቅዱስ ጊዮርጊስ ቤተክርስቲያን ፒያሳ የባታ ስራ አስኪያጅ አስተዳዳሪ፣ የቅዱስ ገብርኤል የግቢ ገብርኤል፣ በተለይ እነዚህ የቅዱስ እስጢፋኖስ አካባቢ ያላችሁ ከዛም በሌላም ቦታ የምትገኙ ከኮሪደር ልማት ጋር ተያይዞ ምዕመን ያጣችሁ ወይ ደግሞ ምዕመን የሌላችሁ አሁን ምዕመኖቹ በሙሉ በአብዛኛው ሄደዋል። መነጋገር የሚገባችሁ ስለዚህ ጉዳይ ነው። አንደኛው ጉዳይ የመጀመሪያው ጉዳይ ምዕመኖች ሄዱብኝ እንዴት አድርገው ያገለግላሉ? ቤተክርስቲያኗ አለች፣ ምዕመኑ ግን በልማት ተነስቷል። እንዴት ምዕመኑን እዛው አልመተን እዛው ማስቀመጥ ይገባናል? ይሄ የእናንተ ጥያቄ ነበር መሆን ያለበት። ከዛን ያንን ምዕመን ያሳደገችው ቤተክርስቲያን ነችና ናርዳት ትሉታላችሁ። እዛ ያለበት ደብር ደግሞ አጥቢያ ያለው እዛ ደግሞ አስራት ማውጣት አለበት። በሁለቱም መንገድ ምዕመን መዝረፍ። ምዕመኑን ከነነፍሱ በልማት ምክንያት ሄደ። ልማቱ ይቁም አላላችሁም ጎበዞች፣ ይህን ስላላችሁ ተመስገን። ነገር ግን ልማቱ ላይ ሰው እንዲጨመርበት ማድረግ ደግሞ የእናንተ ኃላፊነት። ስለ ህዝቡ አትጠይቁም። ማሞገስ ማወደስ ነው ስራችሁ። እናንተ ናችሁ እኮ አውደ ምሕረት ላይ መጣችሁ እንዲያረጋችሁ ሰዎች እንዲያረገ መሪ ምናምን እያላችሁ የምትወቅሱት እናንተው ናችሁ። እናንተው በወቀሳችሁበት ስታገኟቸው ደግሞ ስታወድሷቸው ነው የምናያቸው። ለዚህ ነው እኛ መሀል ላይ ያላችሁትን እናንተን የምንወቅሳችሁ። ሚዲያው እንግዲህ የሚያደርገው ምንድን ነው? እውነቱን መረጃውን አይቶ ለእናንተ መስጠት ነው። ፍርዱ የማን ነው? የህዝብ የመንግስትም የእኛም ነው። ለራሳችን የራሳችን ይዘናል። ግን ውሸት ማን እንደሚዋሽ እያያችሁ ነው። ከካድሬው በላይ ካህኑ እየዋሸ። ስለዚህ ቤተክርስቲያን የሚያሰድቡት የቤተክርስቲያን ክብርም የሚያጎድፉት አሁን ያሉት ከካድሬዎቹ በላይ ካህናቶቹ ናቸው። ይኸው በተግባር ማስረጃ ነው ማሳያችሁ። ስለ ነጻነት ወርቅነህ ይህን መረጃ ሰማሁ። ብዙ ነገሮች አይቻሉ፣ ጭንጫፍ ብቻ አላሰማችሁ። ሲጀመር አስኔ በመጀመሪያ እኔ ያው እነሱ ስመጣ እኔ ሳቀው አስኔ ፎቶ ቤት ምናምን ነበረው። የሆነ ሀገር ነበር የሚኖረው ሲጀመር 29 ዓመት የሚባል ነገር ጓደኝነት የሚባል ነገር አላውቅም። እዛ ይሆናል ጓደኛ እኔ ጓደኝነቱን ልነጥቋል የምፈልገው ግን 29 ዓመት ሙሉ አንኖር የሚለው ነገር አላምንም። በዛ ላይ ነፂ አሜሪካን ሀገር ነበር የኖረው። ትንሽ ጊዜ ኖሯል። 2 ዓመት ከ7 ወር አካባቢ እዛ ኖሯል። በሁለተኛ ደረጃ ደግሞ ሀረር ነው ለስራ እንትን የሚለው ስራው ሀረር ነው። ከሀረር እዚህ እየተመላለሰ ነው የሚሰራው። ማን ነው እሱ? አስናቀና። እሺ አስናቀና ነፂ በጣም ነው የሚወደው፣ እውነት ለመናገር ከልብ ነው የሚወደው። ያስናቀ እንግዲህ ያው እንደ መውደዱን እንደምታየው በእንትን ገልጿል። ግን እውነተኛ ወዳጅ ስለራሱ እያወራ ብቻ አይደለም እንትን ማለት በቃ ብዙ መስዋዕት መክፈል አለበት ብዬ አስባለሁ። እኔ ወዳጅ ነኝ፣ ከእናንተ ሀዘን እበልጣለሁ፣ እኔ እንዲህ ስላረኩ ነው ይሄን ያህል ነው በቃ ብዙ ወከባዎች የምታደርገው አድርጋለሁ። ወንድሞ ማነው ጓደኛ መሆንን እንትን የምትለው ግዴታ አይደለም። አንድ ሰው ራሱ ለኔ እኮ ለኛ እኮ ምን ብሎናል? እናንተ ናችሁ እንደ ጓደኝነቱን ልትሰጡኝ የምትችሉት ምናምን ብሎናል ማለት ነው። ማለት ይሄን ያለ እንትን ከማለቱ ማለት ነው። አሁን እኛ እንዳልኩ በቆርኪም እንዳይጠጣ የሚለውን አስተላልፈናል ለጓደኞቹ አብሮ እኔ 40 ዓመት የሚሆነው 50 ዓመት የሚሆነው ሲወለድም አብሬ ተወልጃለሁ። መንታ ነኝ ቢል ምንም ችግር የለብኝም። እሱ በጓደኝነታቸው ችግር የለብኝም። በቃ እሱም ጓደኛዬ ነው፣ እሷም በቃ ይሁን ችግር የለውም። ግን እውነተኛ ጓደኛ ቢያንስ ያን የሚገለውን ነገር እንዳይጠጣ ማድረግ ነው? ቦታ ሲስተም መቀየር ነው ወይስ ይሄ ልጅ ያን ስቃዩን መቀነስ ነው ወይስ እንዴት ነው? አንተ ጓደኛ ማለት እኮ ያን ነገሮች እንዳይደርሱበት ማድረግ ማለት የሚገርምህ አሁን እንደዛ ብሎ የቀብሩ ቀን እንኳን ታገስ ቤት ቀጠሮ ነበረን ብሎ ራሱን በራሱ ነው ምስክር የመሰከረው ማለት ነው። ለምን ፕሮቴክት የሚያደርጉት ልጆች ነበሩ በወቅቱ ከ3 ወር በፊት አልኩ እኮ ፕሮቴክት የሚያደርጉት ልጆች ነበሩ። በተለያየ በቃ ይሄ ከሌ እንዲህ ነው እኔ እሰማለሁ። እዛው አንዳንድ ቦታ ሆኜ እሱ እንደው ምን አይነት ቻይ እንደሆነ ጭቆ ላይ የነበረበት ቦታ ጊዜ ማለት ነው። ከ3 ወር በፊት ጭቆ ነበረ። ጭቆ ባለ ሰዓት እነ ቴዲ ይሄን አጠጣም ይሄን እንደዚህ ነው ብለው በስርዓቱ ማለት ነው ጋር በፍቅር ደስ በሚል ሁኔታ የሚያደርጉበት ነገር አለ። ግን ዛሬ መጠጣጠተ ነገ የሆነ ነገር አድርገህ መጠጡ የተከለከለውን መጠጥ እንዲጠጣ አድርገህ እውነተኛ ጓደኛ ብትሆን እውነተኛ ወዳጅ ከሆንክ ያን ነገር አንተ በምንም አይነት መልኩ አድርገህ በዘዴ አድርገህ ማስማላቀቅ ትችል ነበረ። እውነተኛ የሱ ጠባይ የምታውቅ ሆነ ማለት ነው። ይህ ሲሞት ከሞተ በኋላ እኔ ነበርኩኝ ብሎ ለራስ ፕሮሞት መስጠት ምንም ዋጋ የለውም። ለኔ አይታየኝም። ያ የዛን ቀን ታስታውስ እንደሆነ ቀብሩ ላይ ይሄኔ እኮ ታገስ ቤት ቀጠሮ ነበረን እያለ ሲያወራ ሰምቼዋለሁ። እና ዛሬ 5 ሰዓት ላይ ዛሬ 5 ሰዓት ላይ ስለዚህ በቃ በየቀኑ ይሄዱ ነበረ ማለት ነው። እና አሁን እኔ በቀደም ነው ገና የታገስ ቤት እዛ ጋር መሆኑ እንግዲህ ከቤቴ ትንሽ ዝቅ ብሎ ነው
እዛ ጋር መሆኑን ያወቁት እኔ በቀደም ነው። አሁን ልክ የሆነ ፕሮጀክት ቦታ ላይ እንደሚውሉ አይነት ነገር አድርጎ ሲያወራ በጣም ነው የሚያሳፍረውና ለዛውም እንደዚህ በጣም ወዷለው የምትለው መጠበቅ የነጻነት ሞቱን ያፋጠነው መጠጥ መጠጣቱ ነው። መጠጥ መጠጣቱን ደግሞ ጓደኞቹ አልከለከሉትም። ጓደኛ ነኝ ብሎ የሚያስበውና ሚዲያ ላይ ወጥቶ ከኔ በላይ ጓደኛዬን አታውቁትም፣ ቤተሰቦቹ በላይ እኔ ነኝ ብሎ ሲናገር የነበረው አስናቀንም ቀጠሮ መጠጥ ቤት ነበራቸው። የሞቱ ምክንያትም መጠጥ ማጠጣታቸውም ጭምርም ነው እና ወንድምየውም ተናግሯል፣ እህትየውም እየተናገረች ነው እንግዲህ እንደሰማችሁት። እዛም ብቻ ሳይሆን ስለ ባለቤቱ ስለ ሕክምናው አብሮ መኖር እንደማይፈልጉ ጨርቅ ጥለህ ውጣ ከእናቴ ቤት ምናምን ከእናቱ ጋር ተከራይቶ ይሆናል ውጣ $2500 እንደሚልክ በጣም ብዙ ነገሮች እዚህ ቪዲዮ ኢንተርቪው ላይ አሉና እኔ አንድ ትልቅ የተናደ ነገር ላሳያችሁ። ማለት ምናልባት ቤተሰቦች መተንፈስ የሚፈልጉበት ነገር ይኖራል፣ ለዛ ይሆናል የተነፈሱት። እኔ ልክ እንደ አንድ ሚዲያ ባለሙያ የዚህ ውጤት ምንድነው? ውጤቱ ምንድነው? ማለት ከዚህ በፊት የአርቲስት ወንደሰን አውራሪስን ጉዳይ ሳነሳ ቤተሰቦች ሲጨቃጨቁ አንስቼ ነበር። እህትየውም ከውጭ ደውላልኝ አናግራይ ነበርና አውርቻት ነበር። ቤኔፊቱ ምንድነው? ውጤት ምንድነው? ማለት እንደ አንድ ሚዲያ ባለሙያ እንደ አንድ ዘጋቢ መረጃው ቢመጣልን እንዘግባለን። እኛ ያው ዩቲዩብ ሲታይልን ነው አይደል የሚከፍለን። ነገር ግን ሶሻብል ነን፣ ማህበራዊ ህይወት አለ። ነገ ባያሳድጋቸውም ልጆቹ አባቴ ብለው መጥራት አለባቸው። በሱ ስም እየተጠሩ ነው አይደል? ቤኔፊቱ ምንድነው? ውጤቱ መጨረሻ ላይ ያመማቸው ምን እንዳለ ስቃያቸው ብዙ እንደሆነ ይናገራል ውስጣቸው። ወንድማችን እንዳልክም በጣም በተቻለ አቅም በጣም ባላንስ አድርጎ ለመጠየቅና አሻሚ ጥያቄዎችም እየጠየቃቸው ጥሩ ነገር ለማድረግ እንደሞከረ አይቻለሁ። ሌሎች ያደረጋቸውን ኢንተርቪዎችንም መመለከታቸው ስለነበረ አንዳንዶቹ ለሱ የማይመጥኑ ፕሮግራሞችን አይቼ ይሄንን ሳይ ምናልባት አሁን ወደ ቦታው ተመለስ ብዬ አስቤያለሁ። ነገር ግን ይሄንን ኢንተርቪው ደግሞ ሳይ እኔ እንደ አንድ ኢትዮጵያዊ ለነጻነት ትርፉ ምንድነው? አሁን አንደኛው ጥያቄ። ሁለተኛው ነገር ደግሞ ለልጆቹስ የሚጠቅማቸው ምንድነው? አባታቸውን እየበደለች እንደነበረ እናታቸውን እየነገራችሁን ነው እና ልጆቹ አይ ቲንክ ትራንስሌት አድርገውም በሰውም ይነግራቸዋል። ብቻ የሰማ ሰው ቋንቋ የሚችልም አማርኛውን የሚችልም ትራንስሌት አድርገው ይነግራቸዋል። እና ሲሰሙ ምንድነው የሚሆኑት? እነዚህ ልጆች ከእናንተ ጋር ግንኙነት የላቸውም፣ ቤተሰባዊ ነገር የላቸውም፣ አይቀራረቡም። እንዲህ አይነት ነገሮችን እናት ታረግ ነበረ። ቤኔፊቱ ምንድነው? ኢንተርቪው ማድረግ መተንፈስ ይገባል። ግን አንዳንድ ነገሮች ግን ሌላ ትውልድም ማሰብ ይጠበቅብናልና ከሱ አንፃር ሳይታችሁት ነው ወይ? እና እኔ ትዝብቴን በዛ ነው ማጋራው። ለሌሎቻችን ደግሞ መማሪያም እንዲሆነን ነው ያቀረብኩት። የምናቀርባቸው ነገሮች ለነገ ማሰብ ይጠበቅብናልና ነገ ልጆቻችን ነገ ህይወታችን ምናልባት የፍርድ ቤት ክርክር ቢኖረን ኖሮ ችግር የለውም። ለፍርድ ቤት ክርክር ባላንስ እንዲያደርግልን ህዝብም እንዲረዳን መረጃዎችን እናቀርባለን። ለሞተው ወንድማችን ለሞተው ወገናችን ለነጻነት ወርቅነህ ነው ያቀረብነው ይሄንን እና ሚዲያ ላይ ቀርበን ስናወራ በሱ ስም የሚደረጉ የገቢ ማሰባሰቦች ምናምኖች ቢያንስ በጣም በተለያየ ጊዜ ወደ ብዙ ሺህ ዶላሮች እንደተሰበሰቡ ሰምቻለሁና እና በጣም ያዝን እንደነበረ ምናምን ያኔ ማለት ሳያርፍ በፊት ታሙ ተኝቶ ምናምን ስቃይ ውስጥ በነበረ ሰዓት ይሄ ተሰምቶ ቢሆን ኖሮ ለነጻነት ብዙ ሰው ይቆም ነበርና ማንም አያውቅም። ያው የቅርብ ጓደኞቹ ናቸው ሊያውቅ የሚችሉት፣ አለበለዚያ ቤተሰቦቹ ናቸው። ያ ነገር ማድረግ ቢቻል ቀድሞ በጣም ጥሩ ነበርና አሁን ትርፉ ምንድነው ነው የዚህ ጉዳይ የዚህ ኢንተርቪው ውጤት ትርፉ ምንድነው? ምን ነው የምናገኘው? አንዳንድ ነገሮች እኮ ለመገሰጽ ለማስተማርም እናረጋቸዋለን። እዚህ መካከል ህፃናት እንዳይጎዱ፣ ቤተሰብም እንዳይጎዳ፣ ትዳርም እንዳይጎዳ፣ ሌላውም ነገር እንዳይጎዳ የሚደበቁ ብዙ ነገሮች አሉና አሁን የሚደበቅ ነገር ጠፋ። አዎ የነጻነት ጉዳት አሁን ከምትነግሩን አንፃር በጣም ሰፊና ጥልቅ እንደነበር አይተነዋል። በዚህ የሚጠቀም አለው ያው በዚህ የሚጠቀም አካል አለው ያው ቤተሰብ ከመተንፈስ ውጭ የሚጠቀመው ነገር ምን አለ ሲነገሩ
ምናልባት እስኪ እናንተ ራሳችሁ በኮመንት በሐሳባችሁ አጋሩኝ። እኔ ጥቅሙ ስላልታየኝ ጥቅሙ ያልታየኝ ልጆቹን እያየው ስለማወራቸው ልጆቹን እያሰብኩ ስለማወራቸው ያ ቋንቋ ሳይችል ቀርቶ በራሱ ቋንቋ በእንግሊዝኛ ባደገበት ተወልዶ በኖረበት በቋንቋው የአባቱን ሐዘን መግለጫ በሰጠው ወንድ ልጅ በሴት ልጆቹ አይቼ ነውና ምስክርነት የተሰጡ ስለ ተራራቸው ፍቅር ስለ ራሳቸው የገለጹበት እሱም የገለጸበት የተወሰነ ነገሮችን ሊቀርቡ ሞክረዋል። መልካም እና ሙት አይወቀስም አይደለም። ስለዚህ ሙት አሁን ነፃነትን እየወቀስ ነው ወይስ ነፃነትን ትንሳኤውን እያሰረጋገጠለት ነው? አይ ተበድሎ ነበር የሚለው ነገር ምን እንድናረግ ነው የተፈለገው? ውጤቱን ነው የምፈልገው፣ ከእናንተ ነው የምፈልገው። በነገራችን እኔ በዛ እይታ እንድታዩ ስለፈለኩ ነው ያቀርብኩላችሁ። ቅዱስ ራጉኤል ቤተክርስቲያን የተፈጠረውን ጉድ ልነግራችሁ ነው። እዩዋችሁ። ዛሬ በመርካቶ ቅዱስ ራጉኤል ቤተክርስቲያን ምን ተፈጠረ? ሙስሊም ወንድሞቻችን እንግዲህ 9 ሰዓት ታስቀድሰን ስንወጣ እናንተ ደክሟቸዋል፣ እኛ ደግሞ እናንተ ምን ተፈጠረ አያችሁ? መስጊድ ሶላት ሰግደው ወንድሞቻችን ቅዱስ ስጋውን ተቀበለው ቅዳሴ አስቀድሰው እየወጡ ነው፣ እየጾምን ነው፣ እኛ ጾማችን ላይ ነን፣ ኑ ከኪሳችን እናዋጣ ብለው ሄደው አዋጥተው ድፎ ዳቦ ገዝተው አስደፍተው ቆርሰው አስባርከው ቆርሰው ለምዕመናን ያድላሉ። ሙስሊም ወጣቶች። ይሄ ጉድ አይደለም ታዲያ? ይሄ ጉድ አይደለም ወይ? ማህበራዊ ሚዲያ ላይ ክርስቲያን ሙስሊም ክርስቲያኑ በሚጨቃጨቅበት ዘመን አንዋር መስጊድ ወጣቶች ተሰባስበው ከኪሳቸው አዋጥተው ገበያ አንድ ላይ ናቸው። ቅዳሴና ጾማቸው ራሱ አንድ ላይ ነው። አሁን የሆነው የነሱ ጾም አንድ አንዋር ላይ ይሰግዳሉ፣ የኛን ጾም ራጉኤል ላይ ይሰግዳሉ። የመስጊድ ልጆች የአንዋር መስጊድ ልጆች ጉድ ነው የሰሩን፣ አሳፈሩን። ሚዲያ ላይ የምንጠባጠበውን አጀንዳ የምንከፍተውን አጀንዳ የሚነሳውን አጀንዳ የምንመልሰውን አጀንዳ የምንፈጥረውን ሰዎች በሙሉ አሳፈሩን። ወጥተው ምን አረጉ? ዳቦ ገዝተው ከቅዳሴ ሲወጡ ለጾሙ ክርስቲያኖች ዳቦ አድሉ። ቤተ ክርስቲያን ግቢ ገብተው ተቀደሱ ልላችሁ አይደለም፣ ተባረኩ ልላችሁ አይደለም፣ የተመረጡ ናቸው ልላችሁ አይደለም፣ አደረጉ። ማህበራዊ ሚዲያ ላይ አጀንዳ ላይ ጽዮናውያን፣ ኦርቶዶክሳውያን፣ ኦርቶማራ ቤተ ክርስቲያን፣ ሲኖዶስ፣ ቤተ ክህነት ያስታጠቀችው ፋኖ ሸኔ ምናምን የምትል አጀንዳ አለች። አንዋር መስጊድና ራጉኤል ቤተክርስቲያን ታናናሽ እነዚህ ይህን ላደረጉት ልጆች አይመለከታቸው፣ አላረጉም። እነሱ አይሏችሁ። የራጉኤል ልጆች ከአዛን መልስ ቴምር ይሰጧቸዋል። እነሱ ደግሞ ከቅዳሴ መልስ ድፎ ዳቦ አዘጋጅተው ጸበል ጸዲቅ ቅመሱ ይሏቸዋል። ይችናች ኢትዮጵያ፣ ይችናች ፍቅር ሀገር፣ ሰላም ያላት እውነት ያላት ኖሮባት የነበረው የአያቶቹ ሀገር የቅድመ አያቶቹ ሀገር ይችናት ኢትዮጵያ። ያንተን እምነት አክብረ የኔን እምነት አክብረ ትኖራለህ፣ የኔን እምነት አክብረ ያንተን እምነት አክብረ እኖራለሁ። ተከባብረን እንኖራለን። ተነቃቅፈን ተወጋግዘን ተሰዳድበን አይደለም፣ ተመስጋግን እንኖራለን። አንተ ራስን አምላክ አምልክ፣ እኔ ራስን አምላክ አምልካለሁ። ልሰብክ ከፈለኩ በአክብሮት እጠራለሁ። ፈቃደኛ ከሆንክ ትሰብካለህ፣ ፈቃደኛ ካልሆንክ አትሰብከኝም። የራስን ኑሮ ትኖራለህ። አሁን ያለው በጉልበት አንዱ አንዱን ልስበክ፣ አንዱ አንዱን ካንተ ጉልበት በላይ ነኝ ማለት። ራጉኤልና አንዋር አልተጣሉም፣ አልተደባደቡም፣ ስለት ቢላ አላወጡም። ጊዜ እየጠበቁ ጾምን ወቅት እየጠበቁ አጀንዳ እየከፈቱ አላሁ አክበር እያስባሉ ቤተክርስቲያን ተደፈረች እያሉ አጀንዳ የሚከፍቱ ብዙ ናቸው። እኔ አመጣውልህ የአንዋር ልጆች መስጊድ ገብተው ሶላት ሰግደው ድፎ ዳቦ አዘጋጅተው ከቅዳሴ የሚወጡት ቤተክርስቲያን ልጆችን ዳቦ እየሰጧቸው። ሶላት የሚሰገድበት ሰፈር ብትሄዱ ክርስቲያን ልጆች ሙስሊም ወንድሞቻቸው ጋር ቴምር፣ ሳምቡሳ፣ ጣፋጭ ነገር ይዘው ሲያፈጥሩ ሄደው አብረዋቸው የሚያፈጥሩ ብዙ ኦርቶዶክሳውያን አሉ። ብዙ አንዳንዶቹ አልፈው ማለት ነው። እነዚህ ሙስሊሞች ሲመጡ ቆባቸውን አድርገው
የሙስሊም ማለት የሚያደርጓትን አድርገው እስልምናቸው ማንነታቸውን ሳይለዩ ራሳቸው ሆነው ነው የሚመጡት። አንዳንዶቹ አሽቃባጮች አሉ። አሽቃባጭ ጀለቢያ አድርገው ፊታቸውን ሸፍነው እንደ ሙስሊም ለብሰው የሚሄዱ አሉ። የሙስሊም ራሱ ቆቡንም እንትኑንም የሚያደርጉ አሉ። ጀለቢያውን ሂጃብ ከሁለቱ አንዱ አለባበሰው ስርዓቱን እናንተ ስለምታውቁት ይሄን የሚያደርጉ አሉ። እነሱ ተው አሽቃባጮች ናቸው። እነሱ ራሳቸውን መስለው ነጠላቸውን አጣፍተው ክራቸውን አድርገው ፊታቸውን በስርዓት ጠብቀው ምንም ሳያደርጉ ቢመጡ እነሱ የልባቸውን ነው የመጡት። እነዚህ አለባብሰው ለሚዲያ ለታይታ ለምናምን ለመጡት አትመልከቷቸው። መመልከት ያለባችሁ ራሳቸውን ሆነው የመጡትን ተቀበሏቸው። እናንተ ራሳችሁን ሆናችሁ መጣችሁ ቤተክርስቲያናችን ገብታችሁ ይህን ስላደረጋችሁ ላመሰግናችሁ የአንዋር ጀግኖች ልላችሁ መጣሁ። የዛሬው ቆይታ ይህን ይመስል ነበር። አርያ መካሻ ነበር ፕሮግራም አዘጋጅቼ ቀርቦላችሁ። ለነበረን ቆይታ አመሰግናለሁ። አብራችሁን ስለነበራችሁ እያመሰገንኩኝ ሰናይ